ኤጋድ ነው። ኤጋድ ተመለስ ወደዚህ ወዳጃችን። ምን ማለት ነው? ኤጋድ ማለት የእግዚአብሔር ቃል የመጣላቸው አምላክ እንደተባሉት ነው። ኢየሱስም አምላክነቱ እንጂ ኢየሱስ የባህሪ አምላክ አይደለም። አንድም ቦታ እነሱ ኃጢአትን ይቅር ብለዋል። እነሱ ሰው ኃጢአትን ይቅር ማለት ይችላል? እግዚአብሔር ነው ኃጢአትን ይቅር ያለው። ኢየሱስ ኃጢአትን ይቅር አላለም። ክርስቶስ ኃጢአትን ይቅር ብሏል አላለም። ላሳይ እችላለሁ። የምታመጣው ሁለት ጥቅስ ነው አውቀዋለሁ። የምታመጣቸውን ሁለቱንም ጥቅሶች አውቃቸዋለሁ። ኢየሱስ እዛ ላይ ይቅር አላለም። በሽታንም ፈውሷል፣ ኃጢአትንም ይቅር ብሏል። በሽታ እና ኤልሳ ከሞት አስነስተዋል። ችግር የለውም። እሱ ይኸውልህ የእሱና ይሄ በጣም ልዩነት አለው። በጣም ኃጢአትን የሰረየበትን ስጠኝ፣ ማስረጃውን ስጠኝ። ይኸውልህ መጽሐፍ ቅዱስ ላይ ምን ይላል መሰለህ? ክርስቶስ ኢየሱስ እያስተማረ በነበረበት ሰዓት እንደውም በላይ ጣራውን ነቅለው ነው የገቡት ወደሱ የመጡት። ኃጢአት ይቅር ተባለችልህ ብሎታል። ገብቶሃል? እና እኔ ይቅር አልኩልህ ነው የሚለው። በስልጣን አለው እኮ እሱ። ማን የሰጠው? እሺ ቆይ ስልጣን አለ። ማን የሰጠው? ማን የሰጠው ስልጣን? እሱ ሰው ስለሆነ ነው ስልጣን የሰጠው። ማለት ሰው አትበለኝ። ማን የሰጠው ስልጣን? ማን የሰጠው? ከእግዚአብሔር ተቀብሏል። በራሱ ሙሉ ስልጣን። እናመሰግናለን። የራሱ ምንም ነገር የለውም። ስለዚህ አምላክ አይደለም። አሁንም ማስረጃ አስተን ምንም ነገር የለውም። ኢየሱስ በራሱ እግዚአብሔር የሚያደርገውን ነገር በሙሉ ክርስቶስ አድርጎታል። ምንም ያሳየዋል ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ አባት ልጁን ይወዳልና የሚያደርገውን ሁሉ ያሳየዋል ይላል። ይሄ ሚስጥር አሁን ለአንተ ቶሎ አይገባህም። ለምን ሚስጥር ከሆነ ምን ያደርግልናል? እኛ ሚስጥር አንፈልግም። ግልጽ ነገር ነው የምንፈልገው። ማስረጃ አምጣ። ዝም ብሎ እንደ ፊክሽን አንብበውማ አይገባህም። እንደ ፊክሽን አንብበው እንዴት እናንብበው ታዲያ? ምን ሆነ ነው? እንዴት እናንብበው? እንደዚህ አንብበን ካልተረዳን የእግዚአብሔር ቃል መሆኑ ምን ዋጋ? የእግዚአብሔር ቃል እንደ እናንተ መጽሐፍ አይደለም። እንደናንተ መጽሐፍ። እሺ፣ ስለዚህ በቃ ሚስጥር ከሆነ እኛ ሚስጥር ከሆነ አንተ ያልገባህና አንተ ማስረዳት ያልቻልከው እንዴት ልረዳው ይችላል? እንደ ተረት አሁን አንተ እንደምታወራው አይደለም። ቀስ ብለህ እግዚአብሔር ሲገልጥልህ ነው ማውራት የምትችለው። አንተ ምን እንደገለጠልህ ከዚህ አታልፍም። አንተም አልተገለጠልህም። ተገልጦልሃል? ይኸውልህ የምነግርህን ጥቅስ እንኳን ማወቅ አልቻልክም። አንተ ተገልጦልሃል ወይ? እኔ በደንብ ነው የተገለጠልኝ። ከተገለጠልህ ኢየሱስ አምላክ መሆኑን የሚያስረዳ አንድ ጥቅስ ስጠኝ። ነገርኩህ እኮ ዮሐንስ 1:1 አንብብ። እንደገና ደግሞ ዮሐንስ 1:1 ኢየሱስ ክርስቶስ ኤፌሶን ምዕራፍ 2 ቁጥር 10 እኛ ፍጥረት ሆነንና እንመላለስበት ዘንድ ከዛስ ጨርሰው እንጂ ጥቅሱንም አምጥተህ እንደገና ነው የጨርሰው። በክርስቶስ ተፈጠርን ይላል። በእርሱ ተፈጠርን ይላል። እሺ፣ ስለዚህ አሁን በክርስቶስን ይኸውልህ ምን አለ መሰለህ ሁለተኛ ቆሮንቶስ ላይ ሲናገር ይሄን መልስልኝ ላይ እኮ ልመልስልህ እኮ ነው። ኧረ አንተ ሰውዬ የሚዩት አድርግ። ይህ ምኑ ነው? በኋላ ዘፋኝ ኧረ አውርጅልኝ ወደዛ ወይ እንትን ካለ ሚዩት ካላደረግ። እሺ፣ በክርስቶስ ኢየሱስ ተፈጠርን ማለት ምን መሰለህ? ኢየሱስ ክርስቶስ ፈጣሪ ነው ሳይሆን ክርስቶስ ነው ብለው በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል እና ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ ስለ ሪጀነሬሽን የሚያወራ ነው። አንተ በጣም ቃሉን አታጣመው። ቃሉ እንደሱ አይልም። ትክክለኛ ነው። እንደሱ አይልም። እንደውም ካልገባ አሳየኝ፣ ችግር የለም። አሁን አንተ ያመጣኸው ጥቅስ ቆይ ላሳየህ እኮ ነው ወዳጄ። ምን ሆነ ነው ያመጣውን ጥቅስ ከማየታችን በፊት የታለ? እሺ 1:1 ሲ ትላለህ ትላለህ። ለፍጥረት የምናወራው ስለዚህ ማንም በክርስቶስ ቢሆን ምንድን ነው አለ? አዲስ ፍጥረት ነው አለ። ለምን ትዋሻለህ አንተ? አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል አለ። ስለዚህ እንደሱ አይደለም። ከዚህ ያለፈ አይደለም። ኤፌሶን ምዕራፍ 2 ቁጥር 10 አውጣ። ኤፌሶን ምዕራፍ 2 ቁጥር 10 አውጣ ሲባል እየነገርኩህ አውጣልኝ። እኔ ያወጣሁትን ጥቅስ አውጣልሃለሁ። አውጣልኝ። እሱ የሚፈጠር አዲስ ነገር ያለ መስሎ ከሆነ ተሳስተሃል። የሚገርም ነገር ማለት ነው። ላውጣልህ
እሺ እንዳትሳሳት ብዬ አማርኛ የምታነብ ከሆነ አማርኛ በደንብ የምታነብ ከሆነ ይገባሃል። እሺ በጣም አማርኛ መንፈስ ቅዱስ ካልገለጸልህ አታነብ እንትን አትልም ብለኸኝ የለ እንዴ ቅድም እኮ እንዳንተ እያጣመምከው ነው። እሺ አንዴ ላውጣልህ እዚህ ጋር አንተ ቆሮንቶስ ላይ ታውጣልኝ፣ እኔ ኤፌሶን ላይ ስል አንተ ቆሮንቶስ ላይ ለምን እንደዚህ ታጋጫለህ? ኤፌሶን 2:10 ትክክል ነው። እኔ የተናገርኩት ትክክል ነው አይደለም? እሺ አንድ ጊዜ ይኸውልህ እኛ ፍጥረቱ ነንና አለ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ እኛ ነበር ያዘጋጀው እግዚአብሔር። ቆይ ቁጥር 10 እኛ ምንድን ፍጥረቱ ነንና ፍጥረቱ የማፍጥረት እሺ ጨርሰው። ኢየሱስን ያመነ ማለት ነው። ኢየሱስን ያመነ ይፈጠራል፣ አዲስ ዳግም ይፈጠራል። ስለዚህ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ምንድን ነው? አስቀድሞ ያዘጋጀው ወንጌል ነው። ምን ያዘጋጀው ምንድን ነው? ጥያቄው እግዚአብሔር አስቀድሞ ያዘጋጀው መልካም ስራ ምንድን ነው? ወንጌል የክርስቶስን አዳኝነት የክርስቶስን ታላቅነት። በጣም ማን ያዘጋጀው? እግዚአብሔር። አየው። ከዛ መልካሙን ስራ ይሄ ምን አለ? አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን አለ። ማን ይሄንን ያደረገው? ማን ያደረገው? እግዚአብሔር። የፈጠረው ማን ነው? ፍጥረትነቱ በቃ እኮ አለቀ እኮ። ይሄንን ሁሉ ያዘጋጀው እንዲፈጠር ምናምን ያደረገው እግዚአብሔር ነው። በምንድን ነው ያደረገው ካልን እግዚአብሔር ይኸው ለተመልከት ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር አለ ከዳዊት ዘር ምን አደረገ? እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ አለ። ኢየሱስን በማምጣት እግዚአብሔር የእስራኤል ልጆችን አዳነ። ምንድን ነው ያደረጋቸውና ያዳናቸው? አንደኛ ቆሮንቶስ ተመልከት ምን እንደሚል የታለ አንደኛ ቆሮንቶስ። ምክንያቱም ምንም የሆነ የታለ አንደኛ ቆሮንቶስ ምዕራፍ 1 አንድ ጊዜ አዳምጠኝ እንጂ ወዳጅ ልጨርስ። እስካሁን እያስጨረስኩ አይደለ? ምን ሆነ ነው? የታለ ሁለተኛ ቆሮንቶስ? ችግር የለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 እና 16 ላይ ምን አለ? ስለዚህ ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው አለ። ምንድን ነው የሚፈጠረው? ንገረኝ እስኪ። አንተ ታዲያ ለምን አዲስ ፍጥረት አትሆንም? በክርስቶስ አምነህ። እኔማ በክርስቶስ አምናለሁ። ክርስቶስ ነው ያው እኛ የምናምነው ላሳየ እዚሁ መጽሐፍ ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ምን አለ መሰለ መጽሐፉ ሲናገር ክርስቶስ ነው ብሎ በኢየሱስ የሚያምን አለ። ምን ብሎ? አምላክ ነው ብሎ ነው የሚለው። ክርስቶስ ምን ብሎ ነው የሚለው? ክርስቶስ ማለት ነው። ክርስቶስ ማለት ፈጣሪ ማለት ነው። አምላክ ማለት ነው። ኧረ ቢስሚላሂ ረህማን ምን ማለት ነው ታዲያ? እሺ ትርጉሙን ማየት እንችላለን። ትርጉሙን አውጥተህ ማየት ትችላለህ። ክርስቶስ ማለት የተቀባ ማለት ነው። ተው አገልጋይ ነን ብለህ ስምህን ለጥፈህ ጭራሽ ፈጣሪ ነው ትለኛለህ። ለአላህ ብለህ አውጥተህ በደንብ ትርጉምን አውጥተህ በደንብ ማየት ትችላለህ። ይኸውልህ አንደኛ አንተ ሐዋርያት ሥራ ወይ ልንገርህ፣ ያንተን ስተትህን ልንገርህ። አንደኛ ይኸውልህ አንድ ነገር ትጀምርና ታቆራርጣለህ። ገብቶሃል? አንድ ክፍል ሲሰጥህ ሌላ ቦታ ትሄዳለህ። የመጀመሪያው ነገር ክርስቶስ ኢየሱስ ተፈጠረ። አንተ እኮ የተፈጠርክ ነህ በክርስቶስ። አየህ አምላክ ነው ሊፈጠር የሚችለው ሳምንበት ነው የምትፈጠረው። ሳምንበት ነው ክርስቶስ ነው ብለው በኢየሱስ የሚያምኑ ሁሉ ከእግዚአብሔር ተወልዷልና ይላል መጽሐፉ። ባታምንም ስለዚህ አሁን ክርስቶስ ማለት የተቀባ የት ነው የተቀባው? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው አለ። ከዛ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቃል። መቼ ነው ያደረገው? ሐዋርያት ሥራ ላይ ማለት ነው ምዕራፍ 10 ቁጥር 38። ስለዚህ ኢየሱስ ቅቡዕነቱ ምንድን ነው? ከባልንጀሮቼ ይልቅ በደስታ ዘይት ቀባህ አለ። መቀባት ነው ክርስቶስ ያደረገው። ስለዚህ ክርስቶስ ማለት የተቀባ ማለት ነው እንጂ አንተ እንደምትለው ፈጣሪ ማለት አለ። ተው። በአረብኛ መሲህ ይባላል መቀባት። አዳምጥ። በአረብኛ መሲህ ይባላል፣ በዕብራይስጥኛ መሻያኽ ይባላል፣ በግሪክኛ ክርስቶስ ይባላል። እነዚህ ሶስቱ ቃላቶች አንድ አይነት ናቸው። ምን ማለት ነው? የተቀባ ቅቡ ማለት ነው። ይሄንን እማታውቅ ከሆነ ማለት ነው ይቅርታ፣ ከኔ ጋር ማውራት ሁላችን አንተ ራስህ እኮ ተፈጠርክ ከክርስቶስ ተፈጠር ማለት ለምን ትፈራለህ? አምላክ አሳየኝ አልከኝ።
ሊፈጥር የሚችለው ደግሞ አምላክ ስለምን ነው የምታወራው? ምን ስለመፍራት ነው የምታወራው? አሳየው፣ ፈጣሪነቱን አሳየው። ላሳየሽ፣ ሌላ ቦታ ላሳየው። ሰማይን እንደፈጠረ ታምናለህ? ምድርን እንደፈጠረ ታምናለህ? አልፈጠረም። እሺ፣ ዘፍጥረት 1:26 አውጣልኝ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር አለ። እንፍጠር የሚለው ቃል ከስንት በላይ ነው? 1000 ናቸው። እንደሱ አይልም መጽሐፍ ቅዱሳችን። የእናንተ ሊሆን ይችላል፣ ስንት ናቸው? ሊሆን ይችላል። ስንት ናቸው? እሺ ፈጠርኩ ሳይሆን እንፍጠር ነው ያለው። ስንት ናቸው? እሺ ስንት ናቸው? ክርስቶስ አለ። ስንት ናቸው? ሶስት ናቸው። የት ማስረጃ አምጣ ሶስት መሆናቸው። አሁን የጠቀስኩልን ጥቅስ የመጀመሪያ አንብብ። ኤፌሶን 2 አነበብ። ቆላሲያስ 1:15 ሰማይና ምድር ሁሉ በክርስቶስ ተፈጠረ ይላል። አረ የቱ ጋር ነው? ቆላሲያስ ምዕራፍ 1 ቁጥር ስንት? 15። አዎ ቆላሲያስ ምዕራፍ 1 ቁጥር 15 ሰማይና ምድርን ፈጠረ ነው የሚለው። አዎ ይላል። ማውጣት እንችላለን። ይኸውላችሁ እንግዲህ አሁን ሲበላ ልጅ ማለት ነው። እሺ ተመልከቱ። የታለ ቆላሲያስ? ቆይ አንዴ ተረጋጉ። ቆይ አንዴ ምዕራፍ 1 ቆላሲያስ 17 አይደለ? 17 ነው 15 17 እዛው ክፍል ላይ አውጥተን ማየት እንችላለን። 17 ነው 15 ነው? 15 አዎ። ሰማይና ምድር ነው የሚለው ወይስ በሰማይና በምድር ያሉትን ነው የሚለው? በሰማይና በምድር ያሉትን በእርሱ ሰማይና ምድርን ፈጥሯል። ቆይ አንዴ እሱ ላይ እንመጣለን። የተፈጠሩትን ሰማይና ምድርን ፈጥሯል ነው የሚለው ወይስ በሰማይና በምድር ያሉትን ፈጥሯል ነው የሚለው? በሰማይና በምድር ያሉትን ሁሉ። ሰማይና ምድርን ፈጥሯል። በሰማይና በምድር አታነበው? ሰማይና ምድርን ፈጥሯል ወይ? ይኸው እያነበብከው እኮ ነው እኮ። ሰማይና ምድርን ፈጥሯል ይላል። ይሄ በሰማይና በምድር ያሉትን ማለት ምን ማለት ነው? ሰማይና ምድርን ፈጥሯል ይላል ወይ? ሁሉ በእርሱ ተፈጥሯል ይላል። ዝቅ ብላ ሰማይና ምድር እኮ በሰማይና በምድር ያለው እሱም አራት ነገር ነው። አሳያለሁ ገና። ሰማይና ምድርን ፈጥሯል ይላል። እሺ ዝቅ ብላ አንብበው። አነበዋለሁ። እዚህ ጋር ነው ጥያቄው። እዚህ ጋር ሰማይና ምድርን ፈጥሯል ይላል። በሰማይና በምድር እንጂ ሰማይና ምድር አይልም። በሰማይና በምድር ማለት ምን ማለት ነው እኮ? በሰማይና በምድር ማለት ሰማይና ምድር ማለት ነው። ይኸውልህ አንደኛ አረ ብራዘር ለአላ ብለህ ማለት ነው። ይኸውላችሁ ክርስቲያኖች ሊያጭበረብሯችሁ ይፈልጋሉ፣ ግን እኛ ፊት መጥተው መቆም እንደማይችሉ ሰማይና ምድር ፈጠረ ይላል። አንድ ነገር አልፈጠረም። ሰማይና ምድርን ፈጠረ ይላል እዚህ ጋር። ሌላ ቦታ ላሳየህ። እሺ እዚህ ጋር እንዳልፈጠረ አይተናል። ሌላ ቦታ ላሳየህ። አምጣሽ ሌላ አንድ ነገር አልፈጠረም ኢየሱስ። አንድም ነገር ዮሐንስ ወንጌል ቁጥር 1 ቁጥር 5 3 ምዕራፍ 1 ቁጥር 3 5 አይደለም። እኔ ላስተካክል። ምዕራፍ 1 ቁጥር 3 እሺ አይደለም። ሁሉ በእርሱ በነገራችን ላይ በእግዚአብሔር ቃል ላይ አንተ ያለህ የያዝከው ነገር ማለት እየገባህ አይደለም። አንደኛ እንደ ቀልድ ነው የምታየው። ገብቷል? አረ ላላ ብለህ ተፈጠር መመለስ አልቻልክም እኮ ምን የሚለው መች መለስክልኝ? ምን የሚለው በክርስቶስ ተፈጠርን እኮ ትክክል ነው እኮ። በክርስቶስ ነው ብሎ በኢየሱስ የሚያምን ከእግዚአብሔር ይወለዳል። አንተ በክርስቶስ እንደሱ አይልም ቃል። አትዋሽ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ለምን ትዋሻለህ? እንደሱ አይልም። አልዋሻውም። መጽሐፉን ካለ በክርስቶስ ተፈጠርን፣ መልካሙን ስራ ለመስራት በክርስቶስ ተፈጠርን። ማን ነው ያደረገው ያንን ነገር? መጀመሪያ እግዚአብሔር ነው። መልካሙን ስራ እግዚአብሔር። ያ መልካሙ ስራ አድራጊው እግዚአብሔር ከሆነ እግዚአብሔር ለእስራኤል መድኃኒት እንደ ተስፋው ቃል ኢየሱስን አመጣና መድኃኒት እንዲሆን ሲያደርገው በመድኃኒትነቱ ያመነ ሰው ምን ይሆናል? አዲስ እንደገና ይፈጠራል፣ ዳግም ይፈጠራል እንጂ ስለ ናቹራል ፍጥረት አይደለም የሚያወራው። ይሄ ምንድነው? አይልም። ተፈጠርን አይልም። ተፈጠርን አይልም። አንተ እንደምትፈጠር እንዴት ሆኖ ነው የተፈጠረው ሲባል በኢየሱስ ስታምን ትፈጠራለህ። ይኸውልህ እኔ አሁን አንተ እንደምታሳንሰው ሳይሆን እግዚአብሔር የሚያደርገውን በሙሉ እኔ እንደማሳንሰው አይደለም። አንተ እንደምታሳንሰው አምላክን ሰው ሆነ ብለህ እንደምታሳንሰው ሳይሆን ኢየሱስ ሰው ነው። አምላክን እያሳነስክ ነው፣ ሰው ነው እያልክ ማለት ነው።
አይደለም። ሰው የሆነው እኮ ለአንተ ሲል ነው። አንተን ለማዳን ለእኔ ሲል ሰው ነው የሚለውን አሳይንስ። ይኸውልህ በክርስቶስ ኢየሱስ ስታምን ገብቷል፣ ከኃጢአት ነጻ ትወጣለህ። አምኛለሁ፣ በኢየሱስ አምናለሁ። አንተማ እየካድክ ነው፣ አምላክነቱን እየካድክ ነው። አምናለሁ፣ እኔ ክርስቶስ ነው ብዬ አምናለሁ። ኢየሱስ ሙስሊም ነህ እኮ አንተ፣ እየካድክ ነው እኮ። እኔ ክርስቶስ ነው ብዬ አምናለሁ። ኢየሱስ ነው ቢያማል አምላክ መሆኑን አታምንም። ተፈጠርክ እያለህ እኮ ነው። ኢየሱስ አምላክ መሆኑንም እናምናለን። በማለቴ በመጽሐፍ ቅዱሱ ኢየሱስ አምላክ የባህሪ አምላክ ግን አይደለም። ከእግዚአብሔር እኩል ፈጠረህ እያለህ እኮ ነው። ዘፍጥረት 1:26 ሰውን በመልካችን በምሳሌያችን እንፍጠር እኮ። ማና ናቸው እንፍጠር ያሉት? አብ፣ ወልድ፣ መንፈስ ቅዱስ። ይሄ ለአንተ እንዴት አንተ ፌዝ አሁን አንተ ማጣመም ነው ያስከው። ማስረጃ አምጣ። ዘፍጥረት 1:26 ዮሐንስ 1:1 እንደገና ደግሞ ዮሐንስ 1:5 ሁሉ በእርሱ ተፈጥሯል። መንፈስ ቅዱስ ፈጠሩ ይላል። ሁሉ በእርሱ ተፈጥሯል ይላል። ሁሉ በሱ ሆነ ማለት ስለ እስራኤል ነው የሚያወራው። እስራኤል በሱ እንደሆነ ነው የሚናገረው። ስለዚህ ለተቀበሉት ሁሉ ይላል ቁጥር 10 ላይ አብርቷል። ቁጥር 10 በጣም ውሸታም ነህ። በኢየሱስም በጣም ተዋሻለህ። እኔ እኮ ውሸታም ከማለት ማስረጃ ከመጥቀስ ውሸታም ማለት ቃል ለምን ታጣም? ለምንድን ነው ውሸታም ትለኛለህ? እኔ ለምን ነው ስትናደድ ውሸታም የምትለኝ እንዴ? እኔ በቃ እኔ ፊት መቆም አትችሉም የምለው እኮ ለዚህ ነው። በቃ ክርስቲያኖች በሰማይ በቃ ጠጅ እንጠጣለን፣ ላይ ሄደን ጠጅ እንጠጣለን። አላህ ያዘጋጀውን ጠጅ እኮ ኢየሱስ ክርስቶስ ይጠጣል። ከዚህ በኋላ አልጠጣም ብሏል። መንግስተ ሰማያት ሄጄ ነው የምጠጣው ብሏል። ወይን ጠጅ ኢየሱስ የኛ አይልም። እላ ያለው ዝማሬ ነው ያለው። መጽሐፍ ቅዱሱን ላሳይ ወይ? አንደኛ አንተ ይኸውልህ ላሳይ ወይ? ወይን ጠጅ እንደሚጠጣ አስካልከት ሁሉ በእርሱ ማስረጃ ላሳይ? እያጣመምክ ነው አንተ። አንተን እያጣመምክ ያለው ለምን ታጣምማለህ? ውሸታም ነህ አንተ። ለምን ትዋሻለህ? እኔ ጋር ፖለቲካን መስራት አትችሉም። ኢየሱስ አምላክነትን ማስረዳት አትችሉም። በጣም አዝናለሁ። ዩዘር ቀጥል። ዘሚካኤል ሰላም ይብሮ እንዴት ነህ? ጥያቄ ጠይቀሃለው ይቻላል ወይስ መጠየቅ ነው መጀመሪያ? አይ ጠይቅ፣ ችግር የለውም። አንተ ቤተሰብ ነህ። እኔ እኮ ታስቁኛላችሁ ወላሂ። አይ ዘሚካኤል ክርስቶስ ምን ልጠይቅ መጀመሪያ? ጠይቅ፣ ችግር የለውም፣ መብት ነው። እሺ እኔ ትልቁ ጥያቄ የሚሆንብኝ ነገር እስልምና ብዙ ጊዜ አሁን የሚነገር ነገር አለ እና መቼም ትክክል አይሆንም ብዬ የማስበው ነገር ነው እና በእስልምና የምትናገሩት ነገር ነው። ነቢያት ኢስላም ነበሩ፣ ሙስሊሞች ነበሩ፣ ይቅርታ ሙስሊሞች ነበሩ፣ ነቢያት የሚባል ንግግር አለ። ላሳይ በማስረጃ ከባይብል ላይ ሙስሊም የነበረ ነብይ ላሳይ ባይብል ላይ። ቆይ ጥያቄ ልጨርስ እና ጥያቄ ልጨርስ። ባይብል ላይ ኢስላም የሚል ሃይማኖት በየትኛውም ነገር አልተጠቀሰም። ኢስላም የሚለውን ማሳያለሁ ነው። ኢስላም የሚለውን ማሳያለሁ። ሙስሊም ሆነ ነብይ መስለህ እኮ እዛ እንደ ባይብሉ የምትቀበል ከሆነ ባይብሉ የምትሰጠኝ ማስረጃ ከሆነ ባይብሉን ትቀበለዋለህ ማለት ነው። ያለ እቀበለዋለሁ። ከዛ ማስረጃ ጥያቄ ልጨርስ። እሺ እና ይሄ መቼም ትክክል አይደለም ብዬ አሁን እስልምና ራሱ ትክክለኛ ሃይማኖት አይደለም ብዬ መመዘኛ ስልክ ከስድብ አንጻር ሳይሆን እስልምና ትክክለኛ ሃይማኖት አይደለም ብዬ ትልቁ የወሰድኩበት መንገድ አንደኛ አልገደሉትም አልሰቀሉትም የሚል አስተምሮ ነው። ሁለተኛ ነገር ነቢያት ኢስላም የሚባለውን ሃይማኖት ይከተላሉ የሚለው አስተምሮ ትልቅ ውሸት ነው ብዬ ስለማምን ነው። አልገደሉትም አልሰቀሉትም የሚለው አስተምሮ ምንድነው? ውሸት ነው። ሁለተኛ ነገር ደግሞ ጥያቄን አንድ ልጨርስ። ጥያቄ ነው ወይስ መደምደሚያ ነው? አይ ትመልስልኛለህ። ነብዩ መሐመድ ስለ ነብይነታቸው ማስረጃ ስልክ ምንሰጠኝ ከቁርአንክ ነው። ከቁርአን በኋላ ያለ ማስረጃ የለም፣ ከቁርአን በፊት ያለ ማስረጃ የለም። ለምን ብዬ ስጠይቅ ነብዩ መሐመድ ብቻ የሚል መልስ ነው የምትሰጠኝ። ማን ነው ቁርአኑን ከሰማይ ወረደልኝ ብሎ? አሁን አንድ ባንድ እናድርገው። አንድ ባንድ መጀመሪያው ጥያቄ ነቢያት ሙስሊም ነበሩ ወይስ አይደሉም አይደል? ከነብዩ መሐመድ በፊት ያለ ማስረጃ
ከምን ልስጥ ማስረጃ ከተውራት የሚሆን ከተውራት ያው የቀደሙት መጽሐፍ ከዳንኤል መጽሐፍ ተውራት ነበር። ዳንኤል 2 ላይ ከተውራት እኮ ዳንኤል 2 ነው ያዝ እኮ ተውራት የሚባለው መጽሐፍ እኮ ዳንኤል 2 ላይ እሺ ምን ይላል? ክፈተውና አንብበው። አዎ ነቢያት ነበሩ። ዳንኤል 2ን አንብበው ታውቃለህ? ኢንጂል የወረደለት ደግሞ ሙስሊም አረቆ አንድ አዳም ሲመጀመሪያ ቆይ አንዴ ከፍት እኮ ነው የሚለው ስም ዝም በለሽ እንዳይነሳሽ ኢብሩ የሚለው ስም ዝም በለሽ የሚለው ስም ዝም በል አንተኛው የሚለው ስም ራሱ ተጠልሽ ማስረጃ ቃል ዝም በል ጤነኛ አይደለም እንዴ? እሺ ትንቢተ ዳንኤል ትንቢተ ዳንኤል ምዕራፍ 2 ላይ ኦኬ ዩዘር አሁን ቁጥር 30 ይጀምራል ጥቅሱ ማለት ነውና አራት ነገስታት አሉ ታውቃለህ አይደል? ከፈተው ነው ችግር የለም እኔው አዎ ቲም ዳኒ አዎ እኔው እና ታውቃለህ ግን ነቢያት ሙስሊም እንደሆኑ ያ ተውራት ነው እንጂ ነው ያመጣልኝ ማስረጃ ተውራት ተብሎ ይጠራል። ተውራት በመጽሐፍ እነዚህ መጽሐፍቶች ተውራት ተብሎ ይጠራሉ። እሺ ኢብሩ ስለይ ነበር ያልከኝ እኔም ልክፈተው እኔም ያው እሺ ዳንኤል 2 ላይ ዲንዳዲን ተውራት ማስረጃ እያመጣልን ነው። ደስ ይላል። እሺ እኔው ተውራት እንደሚባሉ አታውቅም እነዚህ መጽሐፎች ወይስ ልንገር በመጽሐፍ ቅዱስ እንደዚሁ ራሱ ብዬ አው እስልምና ከነብዩ መሐመድ በፊት ከተውራት ማስረጃ ላምጣልህ ብዬ ያመጣልኝ ስለሆነ እኔው እሺ በጣም ጥሩ ትንቢተ ዳንኤል ላይ ምዕራፍ 2 ቁጥር 31 ላይ ያየኸው እሺ አንተ ንጉሥ ሆይ ይላል ናቡከደነጾር ህልም ያያል ታላቅ ምስል አየህ አለ። ይህም ምስል ታላቅና ብልጭልጭታ ይበዛ ነበር። በፊትም ቆሞ ነበረ። መልኩም ከዛ ደረቱና ክንዶቹም ብር ያው ደረቱና ክንዶቹ ብር ሆዱም ወገቡም ናስ ከዛ ጭኖቹም ብረት እግሮቹም እኩሉ ብረት እኩሉ ሸክላ ነበር አለ። እኩሉ ብረት እኩሉ ሸክላ እጁም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየህ አለ። እነዚህን ማለት ነው። እነዚህን ሁለቱን በዚህ መልኩ ድንጋይ ከተራራ ተፈንቅሎ ሁለቱን ከብረትና ከሸክላ የተሰራውን እግር ሲመታ አየህ አለ። ከዛ ቁጥር 36 ላይ እንሂድ ወደ ዋናው። ህልሙም ይህ ነው፣ አሁንም ፍቺውን በንጉሱ ፊት እንናገራለን አለ ዳንኤል። ከዛ ምን አለ? በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎች በእጅ አሳልፎ ሰጥተዋል፣ ለሁሉም ገዢ አድርጎሃል አለ። አንተ የወርቁ ራስ ነህ አለው። ማን ነው እሱ? ታውቀዋለህ ወይስ ልንገርህ? ማን ነው? ቀጥል፣ እየሰማሁ ነው፣ ችግር የለም። የባቢሎን ንጉስ ማለት ነው። እሺ የመጀመሪያው ንጉስ የባቢሎን ንጉስ ከ605 እስከ 539 ቢፎር ክራይስት የገዛው ማለት ነው የባቢሎን ንጉስ። ሁለተኛው ደግሞ ከአንተ በኋላ ከአንተም የሚያንስ ሌላ መንግስት ይነሳል አለ። አየው፣ ሌላ መንግስት የተባለው ደግሞ ሜዶ ፐርሺያ። ከዚህ በኋላም በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት አለ። ሶስተኛው መንግስት ደግሞ ግሪሺያ መንግስት ነው። ይሄ ደግሞ ትንቢተ ዳንኤል ምዕራፍ 8 ቁጥር 21 ላይ የተጠቀሰው ነው። ከ331 ቢፎር ክራይስት እስከ 168 ቢፎር ክራይስት የገዛ ኪንግደም ነው ማለት ነው። ከዛ በኋላ ስለ አራተኛው ይናገራል። ደግሞ አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹም
ጣቶች እግሩና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ማን ነው ብለን ስንል ይሄ ባይብል ላይ አልተጠቀሰም። የተጠቀሰው ኮሜንታሪ ላይ ነው። ይታያል። ኮሜንታሪ ላይ ማቲው ሄንሪስ ካውንስል ኮሜንታሪ ምን ይላል? the legs and the feet of the iron signified the Roman Empire ይላል። ሮማን ኢምፓየር። ሌሎችም ማየት ትችላለህ። ጀምንሰን ኮሜንታሪ ላይ፣ ማቲው ፖስ ኮሜንታሪ፣ ጀኔቫ ኮሜንታሪ፣ ሌሎችም እና ኢራኒየስንም ብታይ እንዳለ እነዚህ ምን ብለዋል? የሮም መንግስት ነው አሉ ሁሉም። ስለዚህ አሁን የሮም መንግስት ደግሞ ለሁለት ይከፈላል ብሏል ራሱ መጽሐፉ ሲናገር፣ እኩሉ ሸክላ እኩሉ ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግስት ይሆናል አለ። ስለዚህ የተከፋፈለ መንግስት የሆነው ደግሞ መቼ ነው ነው ጥያቄ። የተከፋፈለ መንግስት የሆነው እንደምታየው በ395 ኤዲ ነው። በ395 ኤዲ ማለት ነው። 395 ኤዲ ላይ የሮም መንግስት ለሁለት ተከፋፍሎ ነበር። ይሄንን የተከፋፈለ መንግስት ምን ያደርገዋል? አሁን እዚህ ጋር ነው ነገር በደንብ አድርጋችሁ ይሄን ሰው ያወርዱት። ጤነኛ አይደለም፣ ያሟል። እሺ አውርዱት። የማትቀበለው መጽሐፍ ታለ እንዴ? ወረድ ዱዝ ምኑ እንትን ነው አላ። እሺ ምን አለ መሰላችሁ? ነገር ግን ከዚህ ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ አለ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም አለ። በእነዚያም ነገስታት ዘመን የሰማይ አምላክ የምን አምላክ አለ? የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። ከምን በኋላ? ከሮም መከፋፈል በኋላ ማለት ነው። ለሌላ ህዝብም የማይሰጥ መንግስት ይሆናል። ከዛስ እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች። ያ ማን ነው? ድንጋዩ እጅ ሳይነካው ከተራራ ተፈንቅሎ እንዳያለው። ስለዚህ አሁን በሂስትሪ ማለት ነው እንግዲህ በመጀመሪያ አንድ ነገር እንስማማ። ሚውተን አንሳና ዘሚካኤል ይሄንን ፕሮፌሲ የሚናገረው ነብይ ነው አይደለ? ዳንኤል አይደል? ዳንኤል። በጣም ጥሩ። ሁለተኛው ደግሞ የሚመጣው መንግስት የአምላክ መንግስት ነው አይደለ? እስቲ በደንብ አላነበብኩትም። ያው እስቲ አነበዋለሁ፣ ችግር የለውም። እስቲ የአምላክ መንግስት ይላል። ስለምን እንደሚያወራ ነው። በእርግጥ የአምላክ መንግስት ነው የተናገረው፣ ደግሞ ነብይ ነው። ያ የተናገረው ነብይ ደግሞ የአምላክ መንግስት እንደሚነሳ አይቷል። ጥያቄው ከ395 ኤዲ በኋላ ለመጀመሪያ ጊዜ ሮምን የመታና ሮምን ለሁለት የፈጫት መንግስት ማን ነው? ምን አልከኝ? ማን ነው? ሮምን በሂስትሪ እንግዲህ መጽሐፉ እንዳለን ሮምን ያጠፋታል ብሎ የሚመጣ አንድ መንግስት አለ፣ የአምላክ መንግስት የተባለው ማለት ነው። ተመለስ ወደዚህ። ያ የአምላክ መንግስት ማን ነው? ሮምን የመታት የአምላክ መንግስት ማን ነው? ኢብሮ ምን አለ መሰል፣ አሁን ይህን ክፍል በእርግጥ እኔ አላነበብኩትም። የአምላክ መንግስት የተባለው ማን እንደሆነ አላውቅም። የአምላክ መንግስት ማን ነው? የትኛው አምላክ? ያው ጣዖታትንም አምላክ ኧረ እሱን አይደለም እንዴ ትጸጸታለህ እንዲህ በማለት ወላሂ እንዳትል እንደዚህ። ይኸውልህ ይሄ ማለት ነው። አይ ስለ ጣዖታት አምላኪዎች አምላካቸውን አምላክ ነው የሚሉት አይደለም። ይሄ እንደዛ አይደለም። የሰማይ አምላክ ነው የሚለው። የሰማይ አምላክና ጣዖት አንድ ነው። እኔ አይደለም የኔን አምላክ አይደለም። ጣዖት አምላኪዎች የራሳቸውን አምላክ የሰማይ አምላክ ይላሉ ነው ያልኩህ እኮ። እኔ አይደለም ነብይ እኮ ነው እየተናገረ ያለው። ነብይ ምን አለ? የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ። ጣዖት መንግስት ማስነሳት ይችላል እንዴ? የማይፈርስ መንግስት። በሂስትሪ ሮምን ያጠፋት ማን ነው ብለን ስንል ፎል ኦፍ ሮም 2 ጊዜ ነው የተካሄደው። የመጀመሪያው በ496 ነው።
በ496 ኤዲ ላይ አንደኛው ፎል ኦፍ ሮም ነበረ። የፋይናሉና የመጨረሻው የሮም መንግስት ፎል ያደረገው መቼ ነው? ፎል ኦፍ ኮንስታንቲኖፕል ነው። ሜይ 29 በ1453 ላይ ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን መሐመድ ሰከንድ ኦፍ ዘ ኦቶማን ኢምፓየር። ስለዚህ የኦቶማን ኢምፓየር መጥተው ከተማቸውን እንደዚህ አቃጥለው ቱርክ ላይ የሚገኘውን ይሄንን ቤተክርስቲያን የነበረውን መስጂድ አደረጉት፣ ተቆጣጠሩት። ያ የሰማይ አምላክ ሮምን ከተከፋፈለች በኋላ ምን አደረገ? አጠፋት። ክራይስት ኪንግደም 0 ብሎ ይጀምራል። ከዛ ሮም ዲቪዥን ኦፍ ሮም በ395 ኤዲ ላይ ተካሄደ። ከዛ በኋላ በዚህ መሃል ምን አደረገ? የፊፍዝ ኪንግደም አራይዝ አደረገ ማለት ነው። ፊፍዝ ኪንግደም። አምስተኛው ኪንግደም ማን ነው ብለን ስንል ድንጋይ የተባለው ነው። ድንጋይም ከተራራ ተፈንቅሎ ከብረትና ከሸክላ የተሰራውን ሲመታው አየዋለ። መቼ ነው የተነሳው? በ622 ሲኢ ኮመን ኢራ ወይ ደግሞ ኤዲ ማለት ይችላል። በሁለቱም አንድ አይነት አጠቃቀም ነው። ከዛ በኋላ ይሄው የኢስላሚክ ኪንግደም ምን አደረገ? ኮንስታንቲኖፕልን ተቆጣጠረ። ለመጀመሪያ ጊዜ እንግዲህ ሮም የሚባል መንግስት አከተመ ማለት። ከዛ በኋላ ይሄን ሁሉ ተቆጣጠረ። ይሄንን ሁሉ ተቆጣጠሩ ሙስሊሞች፣ ይሄን ሁሉ የምታየው። ከዛ ያው ለዘላለም ቆሟል። ማንም ሊያጠፋው አይችልም። አንድም አያጠፋው፣ ለዘላለም ቆሟል። ስለዚህ ይሄን ይመስላል ማለት ነው። ስለዚህ አየው የተነበየውም ነብይ ስለዚህ ነው። እሱም ሙስሊም ነው። ይሄኛውም የመጣው የኢስላም ኪንግደም የነብዩን ሙሐመድ አለይሂ ሰላቱ ወሰላም ኪንግደምን የተናገረው ነብዩም አለይሂ ሰላቱ ወሰላም ሙስሊም መሆናቸውን ዳንኤልም ሙስሊም መሆኑን ይኸው በማስረጃ ሳይቻለሁ። አሁን ሌላ ማስረጃ ጠየቀኝ አይደል? ቆይ አይደለ ይብሩ እኔ እወዳለሁ በጣም ግን ያመጣው ምንም የሚያገናኝ እንትን ነው ሀሳብ ነው። እኔ ራሴ በጣም የሚገርም በጣም አዝንላለሁ፣ ግን ምንም አታውቀውም። አሁን ያቀረብኩትን በጣም አዝናለሁ። አታውቀውም። አንብበና ሄዳ አንብበናቸው አነባለሁ ላይ ለቅድም በጣም ነው ማዝነው። እንዳታወርደኝ አላወርደም። ምን ታደርጋለህ? ይሄን አታውቀውም። አላውቀውም ብላል። አነባለሁ አሁን እሺ አይ አሁን የመጣኸው ትንቢተ ዳንኤል አሁን ነቢያት ሙስሊም እንደነበሩን አሁን ነብዩ ዳንኤል ሙስሊም እንደነበረ ነው ማስረጃ መጣው የምትለው ታሪክንና አሁን እኔ ጠየቅኩ ያ ሐሳብ ከነብዩ መሐመድ በኋላ የተፈጸመ ትንቢት ነው ያልከኝ እንደሚገናኝና እንደማይገናኝ እናየዋለን። በዛም ጊዜ ከክርስቶስ ልደት በፊት የተፈጸመም ነገር ሊሆን ይችላል፣ የተከሰተም ነገር ሊሆን ይችላል። ያ ሮም አንተ ሰውዬ ተወራላላ ብለህ እንዴ ሮም ጠፍቷል። ግን እስቲ ሌላ አይዲያ ካለ ካምጣ። አሁን ያመጣው ሐሳብ ምንም አይገናኝ ነው። ማታ ከሆነ እኮ ነው ይሄ ችግሩ። አንተ ማታ ይኸውልህ ከማያውቅ ሰው ጋር ማውራትና ከማያውቅ ሰው ጋር ማውራት በጣም ልዩነት አለው። ወላሂ ነው ትደክማለህ ከማያውቅ ሰው ጋር ስታወራ። አሁን ምን መሰለህ ሮም የሚባለው ኪንግደም ራሱ ፋይናሊ የተደመሰሰው በማን ነው ታውቃለህ? ሮም የሚባለው የሮም እንትን ነው የሮም ስልጣኔ የወደቀበት የሮም መንግስቱ መቼ ነው የወደቀው? ያው ስልጣኔውም ከወደቀ መንግስቱም ይወድቃል። በእርግጥ እኮ መቼ ነው የወደቀው? ያው ወርቆም የተነሳበት ጊዜ አለ አይደል እንዴ? መቼ ነው የወደቀው? የሰማይ አምላክ እንግዲህ አሁን ምን አለ መሰለህ አሁን ሁለት የሚገናኝ ነገሮችን ያዝ። መጀመሪያ ነብይ ተልኳል። የተላከው በ622 ኮመን ኢራ ላይ ነው። ከዛ በፊት ይሄ መውደቅ የሚባለው ነገር ፉሊ ለሁለት ተከፍለው ነበር። ሮም የመጀመሪያው ብረት ነው፣ እንደ ብረት ነው። እሱ ኮንስታንቲኖፕል ነው፣ እንደ ብረት የተገለጸው በጣም ጠንካራ ኪንግደም ነው። አንደኛው ደግሞ እንደ ሸክላ ነው። ሸክላ በጣም ደካማ ነው። ኢስትና ዌስት ተብሎ ለሁለት የተገለጸ ነው። ኢስቱን እና ዌስቱን ነው አሁን እየነገርን ያለ ነው። ያኛው ደካማ መንግስት ነው። መጀመሪያ ምንም አይነት ኪንግደም የለው ፎሎ አድርጓል። አሁን ኦቶማን ኢምፓየር የሚባለው የክርስቲያኖችን እዛ የተርኪሽ የሚባሉት አሁን ቱርክ የምትባለውን ሀገር ኢምፓየር አጥፍቷታል። ኦቶማን ኢምፓየር በቃ ኦቶማን ኢምፓየር ማለት ኮንስታንቲኖፕልን ያጠፋ ነው። ኮንስታንቲኖፕል ለሁለት አሁን ሁለት ነገር ነው መያዝ ያለብን። አሁን ከክርስቶስ ልደት በፊት እንዳትል ምን ሆነ መሰለ
ከመከፋፈሉ በኋላ ነው የተናገረው። ኮመን ኢራን በቃ ከዛ በኋላ የሆነው ይሄ ነገር አሁን ከክርስቶስ ልደት በኋላ ስናየው በብረት የተገለጸውን የሮም ኢምፓየርን ምን ያደረገ በዳንኤል 2 መሰረት ማለት ነው። ዳንኤል 2ን መሰረት አድርገን የሮም ኢምፓየርን ያጠፋ አንድ ከአምላክ የሆነ ተግባባን። ከአምላክ የሆነ አንድ ኪንግደም አሳየኝ። there is no kingdom except ምን ኦቶማን ኢምፓየር። ኦቶማን ኢምፓየሮች ደግሞ የኢስላም ኪንግደም እሺ አሁን እንዳልከኝም እነዛ የሮም ኪንግደሞች ጣዖት አምላኪያን ነበሩ አይደል? አዎ። ከዛ በኋላ አሁን ደግሞ ኦቶማን ኢምፓየር ጣዖት አምላኪ ተከታዮችን ያጠፋ ክርስቲያኖች ነበሩ እንደው አቋ አይደለ የሮም ኦቶማን ኢምፓየር እኮ ከተርኪሾች ጋር ሲዋጋ አንተ ሰውዬ ማለት ይቅርታ የኦቶማን ኢምፓየር በሚዋጋ ሰዓት እኮ ከክርስቲያኖች ጋር ነው የሚዋጋው። ታሪክም ማየት እንችላለን እንጂ የምትላቸው ስለዚህ የኦቶማን ኢምፓየር እኮ ዲፊድ አድርጎ ራሱ ቤተክርስቲያኗን የክርስቲያኖችን ቤተክርስቲያን ያወደመው እንጂ አንተ እንደምትለው የሮማን ኢምፓየር አይደለም። ሮማን ኢምፓየር ነው። ሮም ኢምፓየር ክርስቲያን ነበረ። ይሄ ሰውዬ እና ኢራኒያንስ ራሱ የተዋጋው አሁን ያለንበት ብለው አንድ እግዚአብሔርን ነው የሚያመልኩት። እኔ ጣዖት የሚያመልክ አይደለም። ጣዖት እኮ ነው ማምለክ። እንደው እያሳየኸኝ ነበር እኮ ማምለክ ማለት ጣዖት ማምለክ ነው። በእኛ በእስልምና አስተምሮ እሱ መጽሐፍ ቅዱስ የማይለው ነገር በእስልምና አስተምሮ ሊሆን ይችላል። በእናንተም ነው። አይ ችግር የለውም። አሁን ቆይ እዚሁ ልገድብክና ማለት ነው። አሁን ከተውራት ምንድነው ታውቃለህ? ይሄን ነገር ታውቃለህ? ይሄን ዲፌንድ ተውራት የምንለው አይ ኦቶማን ኢምፓየር ከክርስቲያኖች ጋር እኮ ነው። እና ምን አልኩኝ ታዲያ? ክርስቲያን የሚባል ሃይማኖት የለም እኮ ነው ማለት ሲጀመር። ክርስቲያን የሚባል አምላክ ያጸደቀው ሃይማኖት የለም። ያጸደቀው አንድ ሃይማኖት ነው፣ እሱም እስልምና ነው። ዩሽላም ብሎ አስቀምጦታል ባይብል ላይ። ዩሽላም ተግባባን። ዩሽላም ማለት እስልምና በፊት የነበረው እኮ ክርስትና እኮ ነው እኮ። ከክርስትና በፊት ደግሞ እስልምና ነበራ። እና ዳንኤል ሙስሊም ነበሩ ሲተነብዩ። አንድ ሌላ ማስረጃ ካለ እስቲ መረዳት የምንችለው እንደ ቆይ እስቲ አሁን እስልምና ከነብዩ መሐመድ በፊት ሌላ ልስጥሽ እስቲ ድገምና አሁን ከኢንጂል ስጠኝ ወይ ከተውራትም ሆነ ከኢንጂልም ማምጣና እንይ። እሺ ከኢንጂልሽ አሁን ከተውራት ሰጥቻለሁ። ከኢንጂል ደግሞ ልስጥሽ። አሁን ከዚህ በፊትም ሰጥቼ ነበር ታስታውሳለህ? እሺ ይሄንኑ ኪንግደም ነው የምሰጠሽ። ይሄንኑ ኪንግደም ማቴዎስ ወንጌል ምዕራፍ 23 ምዕራፍ 23 አልኩኝ፣ ምዕራፍ 21 ይቅርታ። ይኸው ማቴው 21 እና 22 ሁለቱም ማለት ነው። ሁለቱም ማቴዎስ 21 እና 22 ከእስልምና በፊት ከመሐመድ በፊት አንድ ክርስትና እስልምናን የሰበቀ ይኸው ላሳያችሁ ነው። በቃ ይሄ ጥያቄ እንደወደቀ ወቁት። አንድ በቃ መስረጃ የላችሁም ከቁርአን ውጪ፣ ቁርአን ነው መደበቂያችሁ ምናምን ላንኔው ይኸው እንየው ምን አለ ማቴዎስ ወንጌል ምዕራፍ 21 ሌላ ምሳሌ ስሙ አለ ኢየሱስ። በምሳሌ ነው የሚያስረዳው። እሺ የወይን አትክልት የተከለ ባለቤት ሰው ነበረ። ታውቀዋለህ ይሄን ጥቅስ ወይስ ላብራራለህ? እኔው ራሴ የወይን አትክልት ነበረ። እሺ ቀጥል። እሺ አብራራው። ይሄን ጥቅስ አውቀዋለሁ። አሁን እዚህ ጋር እስልምና ተሰብከዋል ነው የምትለኝ? አዎ ላሳየህ። ከዛ ትሞግተኛለህ ይብሩዬ። እሺ የወይን አትክልት የተከለ ባለቤት ሰው ነበር አለ። ያ የተከለ ባለቤት ሰው ነበር የተባለው እግዚአብሔር ነው። እሺ ቅጠርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄዳለ። ገበሬዎቹ አይሁድ ናቸው። እሺ የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላከ። ባሪያዎቹ ነቢያት ናቸው፣ ገበሬዎቹ ደግሞ አይሁድ ናቸው። ባሪያዎቹ ነቢያትን ወደ አይሁድ ላከ ማለት ነው። ገበሬዎቹ ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውን ወገሩት አለ። ይህንን ሁሉ ያደረጉ ነበረ ነቢያትን። ያው እንደምታውቀው እነዚህ አይሁድ አይደለ
አይደለ ዘሚካኤል አዎ እሺ አዎ ከዛ ምን አለ እንትን ብሎሃል መሰለኝ አይ ቲንክ ኔትወርክ ይዟል መሰለኝ እሺ ከዛ ምን አለ አይ አልያዘኝም እየሰማሁ ነው ኔትወርክ ይዟል እሺ ደግሞም ከፊተኞች የሚበዙ ሌሎች ባሮችን ላከ እንዲህም አደረጉባቸዋል በኋላ ግን ልጄን ያፍሩበታል ብሎ ልጁን ላከባቸዋል ያው ልጄ ማለት የመጨረሻው ልጅ የመጨረሻው ለእስራኤል የሚላክ ነብይ ነው ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው እንግደለውና ርስቱን እንውረስ ተባባሉ ከዛ ይሄም እኛም የምንቀበለው ነው ከዚህ በኋላ ያለው ግን ኢየሱስ ክርስቶስን ገደሉት የሚለው አንቀበለውም ኖርማሊ ማቴዎስ ባለው እንሂድ ምን አለ ይዘውም ከወይኑ አትክልት አይደለ 38 ላይ አልገባኝም ይብሮ 38 ገበሬዎቹ ግን ልጁን ባዩ ጊዜ ርስታቸው እርስ በርሳቸው እንዲተባባሉ ይሄ እነዚህ አይሁዶች ወራሹ ይህ ነው አሉ ወራሹ ማለት የነቢያት ወራሽ ማለት ነው እሺ የነቢያት ወራሽ እሺ እንግደለው ርስቱንም እንውረስ አሉ አሁን ርስቱን እንውረስ ማለት ያው በቃ ከዚህ በኋላ እሱ ነብይ ብለው ስለማያምኑ እንግደለው ነው ሶ ይሄንን እኛም እናምናለን እኛ ሙስሊሞች እንግደለው እንዳሉ ግን እንዳልገደሉት ነው እኛ የምናምነው መጽሐፉ ሲናገር ግን እዚህ ጋር ደግሞ ይዘውም ከወይኑ አትክልት አውጥተው ገደሉታል አሁን ይሄኔ ፖይንት አይደለም ይሄኔ ፖይንት አይደለም ፖይንት ከዚህ በኋላ ነው በደንብ አዳምጠኝ ገደሉት አሁን ዳዋሪያት ያኛውን ለምን እኮ አይደለም ቆይ ኢብሮ እሺ ቆይ 30 ስለዚህ 30 ይሄኛው ስህተት ነው ተቀበለው ማለት ነው ይሄን ተሳስቷል ታሪክ ተሳስቷል ይሄንን ስለዚህ አሁን ቁም ነገር እዚህ ነው እዚህ ጋር አይደለም ቁም ነገር ከዛ እንግዲህ አለ የወይኑ አትክልት ጌታ በሚመጣ ጊዜ አላቸው አይ 38 አዳምጠኝ እንግዲህ ማታዳምጠኝ ከሆነ በቃ ይሄን ተሳስቷል እኮ አልኩኝ ነገርኩኝ ይሄ ስህተት ነው ለኔ ከዚህ በኋላ ያለው ነው መቀበለው ባይብል ተበርዟል ስለማለት ነው ቁላንተ ተክል ነው ለኔ ስህተት ነው አይ መርጠ ነው የምትቀበለው አዎ መርጬ ነው የምቀበለው ቀጥል አይ መርጠ መቀበል መብት ነው እሺ ቀጥል እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ አላቸው በእነዚህ ገበሬዎች ምን ያደርግባቸዋል ብሎ ጠየቃቸው እነዚህ ሐዋርያትን እና ገበሬዎቹ አይሁዶችን ማለት ነው እነሱ ምን አሉት ክፎችን በክፉ ያጠፋዋል የወይኑ አትክልት ፍሬውን በየጊዜው ለሚያደርግ ለሌሎች ገበሬዎች ይሰጠዋል አሉት ለሌሎች ገበሬዎች ማለት ምንድነው ለሌሎች ህዝብ ማለት ነው ከምን ውጭ ያለ ከአይሁድ ውጭ ያለ ኢየሱስም ቀጠለና ኢየሱስም እንዲህ አላቸው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ አላቸው ይህም ከጌታ ዘንድ ሆኖ ለዓይኖቻችን ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁም ምን አለ አሁን እንግዲህ ይሄንን መናገሩና ልብ አድርግልኝ ይሄንን ኮኮብ አድርግልኝ እዚህ ጋር እንዳደረኩት ይሄንን ቃል መናገሩ ከዚህ በኋላ የሚመጣው ቃል ጋር በጣም የተያያዘ ቃል በጣም ማለት ነው በጣም ምን አለ ስለዚህ እላችኋለሁ አላቸው የእግዚአብሔር መንግስት ከማን ትወሰዳለች ከናንተ እነሱ ማን ናቸው ከናንተ ሲል ማን ናቸው ከናንተ ሲል እንትኖች ናቸው ከአይሁድ አይደል እናንተ የተባሉት የማያምኑት ቆይ ልመጣልህ እኮ ነው እሱን ልንመጣ እኮ ነው ወደ ገነት ነው መንግስት ማለት ገነት ናት ኧረ አይደለም ስለሱ አይደለም የሚያወራው ምን ሆነ ነው ስለ ኪንግደም ነው የሚያወራው ኪንግደም ነው የሚያወራው ምን ሆናል ያው ከፈለክ ኮሜንታሪዎችንም ማየት እንችላለን እስማኤል
በፊት ቢኖር ማለት ቢገዛ ማለት ነው። እሺ ቢያመልክ ከዛ